አንቺ እንደዚህ አንቺ ባባ አንቺ እንደዚህ ያላችሁ አላችሁ። እኔ አሁን የመጣሁት ለጨዋ ልጆች መልእክቴን ላስተላልፍ ነው የመጣሁት። እናንተ የፈለጋችሁትን በሉ፣ እየለጠፋችሁት የፈለጋችሁትን በሉ። እኔ ሁለት የዋለልኝን ሰው መቼም አልሰድበውም። መቼም ታንቃችሁ ሙቱ። እሺ ታንቃችሁ ሙቱ። መቼም ካፌ መጥፎ ነገር አይወጣም። ግን አሽቃብጡ እናንተ እየቀረጻችሁ ይቺ እሷን ለማለት እኮ ነው እከሌን ይቺ ሁለት አቢስ ይቺ እንትን። መቼም ካፌ መርዝ ነገር አይወጣም። እናንተ እንደምትፈልጉት አይሆንም፣ አይሳካም፣ አላሳካላችሁም። በደንብ አስረግጣችሁ ስታምፕ ማህተምቱበት። እሺ አላሳካላችሁም። ይሄ ማንነቴ አይደለም፣ ማስተዳደግ አይደለም፣ በልቶካጅ አይደለሁኝም። ካፌ ምንም የወጣ ነገር የለም። አዎ ከባሌ ጋር ችግር አለ። ባሌና እነሱ ይፈቱታል። የጊዜ ጉዳይ ነው፣ ይፈታል። በመሃል አልገባም። እኔ በሁለቱ መሃል አልገባም። ባለውለታዬ ናት እሱም የልጅ አባት ነው። ሀቅ አለብኝ፣ ባሌ ነው። በሁለቱ መሃል አልገባም። እናንተ የተፈለጋችሁት እያቀሳሰራችሁ እኔና ሀቡን ለማጣላት እኔና ባሌን ለማጣላት ለማለያየት ከህዝቡ ጋር ለማባላት የታቀደው የታለመው ማለት ነውና አላሳካላችሁም። እኔ እየወረዳችሁ ወደታች እዩት። እሺ ቲክቶክን ካልሰለቻችሁ ቪዲዮዎችን ወደታች እየሄዳችሁ እዩ። ያ ማንነት የለኝም እኔ አሁንም አቋሜ አንድ ነው። መልስ ለሰጠኝ መልስ ሰጥቻለሁ። ለነሮቶ መልስ ሰጥቻለሁ። በነጭ ወረቀት ለተጠረዙ መልስ ሰጥቻለሁ። ለሚናገረኝ መልስ ሰጣለሁ። ይቅርታ የጠየቅኩበት ምክንያት እናንተ እንዳሰባችሁት አይደለም። ትክክለኛ ለባለ ጉዳዩዋ ነው። ይቅርታ የጠየቅኳት ሴትና ይችኛዋ ሴት ሲጣሉ፣ ሁለቱ ሰዎች ሲጣሉ ለዛችኛዋ ነው መልስ የሰጠሁት። ለሁለቱም የሚሆን መልስ ነው የሰጠሁት። ሌላ ያልተጻፈ አታነቡ። ምክንያት አለኝ። መልስ የሰጠሁበት ይቅርታ ማለት ደግሞ ሙሉ መብት አለኝ። ማንም አይከለክለኝም። ማንም ልቡ ክያ ሶሪ ጎዳ ነው ሶሪ። እሺ መልስ ስላለኝ ነው። ከማንም ጋር ንክክ የለኝም። በተለይ እንደዛ ውለታ ውላልኝ እሷን በጭራሽ ስሟን እንዳትጠቅሱ። እሺ የሀቡን ስም እንዳትጠቅሱ። ከኔ ህይወት ጋር ምንም እኔና እሷ ምንም የተደራረስነው ነገር የለም። ምንም መቼም ደግሞ እኔ ካፌ መጥፎ ነገር አይወጣም፣ ከሷ መጥፎ ነገር አይወጣም። በዚህ እንኳን መገንዘብ ትችላላችሁ። እሷ ምንም መጥፎ ነገር አልወጣትም። እኔም እስካሁን ምንም አይነት መጥፎ ነገር ስለሷ አላወራሁኝም። ስለዚህ አትከኩ፣ ያልበላችሁን አትከኩ። እከክ ካለባችሁ ታጠቡ። ለማን ነው? ለነገር እንትን ለምትሉት ለእናንተ ነው። እኔ በልቶካጅ አይደለሁኝም። እሺ በልቶካጅ አይደለሁኝም። ውለታ ቢስም አይደለሁኝም። ልሆንም አልችልም። እሺ እንደዚህ አይነት ሴትም አይደለሁኝም። መልስ ለተናገረኝ ሰው መልስ ሰጥቻለሁ። ያ ማለት ደግሞ ከሌላ ሰው ጋር ያቀናበራችሁ እሷ የምጠላውን ነገር አደረገች እቺ በልቶካጅ መብታችሁ ነው። እናንተ የፈለጋችሁትን ማለት መብታችሁ ነው። ከፈለጋችሁ እኔ መረጃ ለጥፍላችኋለሁ። ይችኛዋን ሴት ወይም ደግሞ ገነትን ይቅርታ የጠየቁበትን ምክንያት ነግራችኋለሁ። እሺ መረጃ መጠየቅ ይሻላል እንጂ ዜናችሁን ጨፈናችሁ ዝም ብላችሁ ይቺ በልቶካጅ ይቺ በልመና ሱቅ ከፍታ ምናምን ግልጽ ሳረገው ማለት ነው። ፖስትም አድርጌያለሁ። እኔ ግን ፖስት ማድረገውን ነገር አይታያችሁም፣ አታዩ። እስከነቀኑ ፖስት አድርጌያለሁ። እኔ በእርግጥ እርዳታ ፈልጌ ቲክቶክ ላይ መጥቻለሁ። ግን ከአንድም ሁለት ሱቅ የነበረኝ ጀግና ሴት ነኝ። ዘልዛላ ሴት አልነበርኩኝም። ቀን ጣለኝ፣ ቀን ጥሎኝ ህዝብ እጅ ላይ ወድቄያለሁ። አጥቼ ያጣሁትን መልሶልኛል። ህዝቡ ያጣሁትን መልሶልኝ እንደገና እንድነሳ ከፍ እንድል አድርጎኛል። ስለዚህ የኔ መሳቅ የኔ መደሰት ምንድነው ማለት ለምን አንገበገባችሁ? ወድቄ እንድቀር ነው እንዴ ረዳችሁኝ? ወድቄ እንድቀር ነው እንዴ ያነሳችሁኝ? አይደለማ። የተሻለ ደረጃ ላይ ደርሼ የተሻለ ቦታ ላይ ደርሼ ስቄ ተጫውቼ እንድታዩኝ አይደለ? ደግሞ አስረግጬ የምነግራችሁ አንድ ብር ያላዋጣችሁ ናችሁ። መልስ እንደዚህ የምትሰድቡኝ አንድ ብር ለኔ ያልሰጣችሁ ናችሁ። እንደዚህ
የምትሉት 1 ብር። ሌሎቹማ ይኸው ማሻአላ እሰይ ብለው ቪዲዮዎችን ይዩ ከስር የሚኮምቱትን ኮሜንት ለምን ቀና እንድል ያደረገኝ ሰው አይመቀኝም። በቀናት እንትን አይልም፣ የሆነ ውስጡ አይጠቁርም። ሪከርድ የምታረጉ ደግሞ አንዳንድ ብሎክ ያረኳችሁ አላችሁ። እኔ ብሎክ ነው ያረኳችሁ አንድ ባንድ በፌክ አካውንት አሁን ትፖስታላችሁ። ይቺ ደግሞ ጀመራት ይሄው እያላችሁ ፎቶ ለጥፉ። እኔ የምናገረው አሁን ጨዋ ወልዶ ጨዋ ላሳደጋችሁ ግልጽ እንዲል ነው። እኔ የተጣላሁት ሰው መልስ እሰጣለሁ፣ ለሚናገረኝ ሰው መልስ እሰጣለሁ። ለዛች ለሮቱ መልስ ሰጥቻታለሁ። ለነዛ ለውሾች መልስ ሰጥቻለሁ። አሁንም እሰጣለሁ። ለሚናገረኝ ሰው መልስ እሰጣለሁ። ስም ግን አትቀያይሩ ማለት እኔ ስለ ሮቶ ካወራሁኝ ሮቶን ነው መለጠፍ ያለባችሁ። እሺ ስለ ሌላ ሰው ካወራሁ ደግሞ ያንን ሰው ራሱ ባለቤቱን ለጥፉ እንጂ ሌላ ውለታ ከዋለልኝ ሰው ጋር ለማጣላት ለማባላት መስሚያ ጥጥ ነው። እኔ አልሰማችሁም። እሺ እኔ ስራዬን እየሰራሁ ወደፊት ውድቀቴና የምትመኙት አልወድቅም። እሱ አላ የለኛው አላ አልወድቅም። ከዚህ በፊትም የወደኩት የማይሆን ሰው ጋር ተገናኝቼ ነው። አልወድቅም ከዚህ በኋላ ኢንሻአላህ። እሺ በእሱም የምትመጡ ደግሞ ካላችሁ እሱን ራሱን እንጂ እኝኝኝ እንዲናሽ እሷ እንትን እያለችው ነው። እሱን አይመለከታችሁም። እሱን ማጥቃት የምትፈልጉ እሱን እኔን አትቀላቅሉ። ፎቶ ደግሞ አትለጥፉ። በቃ የሚገናኝ ሰው ጋር ለጥፉ፣ መብታችሁ ነው። ከሚገናኝ ሰው ጋር እኔ ስለዚህ ካወራሁኝ ይሄንን ራሱ ፎቶ አንስታችሁ ለጥፉ። ሌላ ሰው ቪው ለመሰብሰብ ፎሎ ለመሰብሰብ አትለጥፉ። ሌላ ሰው ለምን አይሳካም? ከኔ አፍ መጥፎ ነገር አይወጣም። ባለውለታዬን እንድሳደብ ባለውለታዬን እቺ ውለታ ቢስ አላሳካላችሁም እያልኳችሁ ነው። በቃ እሺ እኔ አላሳካላችሁም። የፈለጋችሁትን በሉ፣ የፈለጋችሁትን ተሳደቡ። እኔ አላሳካላችሁም። እናንተ እንደምትፈልጉት አልሆነም። ይሄንን ማብራራው ለመዳም ቅመም ጨዋ ወልዶ ጨዋ ላሳደጋቸው እሺ እዚህ ደረጃ እንድደርስ ለረዱኝ ግልጽ ለዛሬ ብቻ። ከዚህ በኋላ ረገጣው ነው እንዳለ ነው። ለሚረግጠኝ ረግጠዋለሁ መልስ እየሰጠው ወላሂ አልሰማም፣ ዝም አልልም። እስከዛሬ ዝም ነው የምለው ነጋዴ ስለሆንኩኝ። አሁን ግን ኖ አቄና ወጣለሁ። ከዛ በኋላ ለሚሰድበኝ ሰው ሰድበዋለሁ፣ በመጣበት አመጣጥ መልሰዋለሁ። ይሄው ነው። ከዚህ በኋላ እኔ ይቺ ነኝ፣ ረዋን ይቺ ናት። ድሮ እንዲህ ዝምተኛ ነበረች፣ አሁን አወቅናት፣ ማንነቷ ወጣ። ኦቁ ችግር የለብኝም። ኦቁኝ አው ይቺ ነኝ እኔ። በፊት ዝም የምለው ለምንድን ነው? አዲስ ተጠቃሚ ነኝ። ቲክቶክና አልገባኝም። አሁን ግን በደንብ ገባኝ። ነቃሁ። አሁን መብቴ ነው፣ እናገራለሁ። የሚሰድበኝ ሰው ሰድበዋለሁ፣ የሚናገረኝን ሰው እናገረዋለሁ። ሊያቀሳስር የሚመጣውን ደግሞ ጥሉን እያልኩ መልሰዋለሁ። በቃ ከዚህ በኋላ ይቺ ናት። ቤተሰብ አንዴ አድርጉ። ስሙ እኔ ልንገራችሁ አንድ ነገር ልነግራችሁ እና አመሰግናለሁ። ሪከርደሮች ኢንሻአላህ ይሄንን ሪከርድ እንደምታደርጉ እርግጠኛ ነኝ። ለምን እኔ ባለውለታዬን አልካድኩኝም፣ ውለታ ቢስም አይደለሁኝም። ግን ከስር ያሉስ እየተለጠፉ እርስ እኔ አሁን የተናገርኩት አንድ ሰው ነው። ለምሳሌ ኡስማንን ከተናገርኩኝ ኡስማን ላይ ብቻ ነው የሚሄድበት። ሶስተኛ አጋዥ ይዤ አልመጣም። ስለዚህ ማነሽ ሮቶ ሰምተሻል? ሶስተኛ አካል አትደርቢ፣ ሶስተኛ አካል ስም አትጥሪ፣ የመዳም ቅመምን አታስገቢ። እኔና አንቺ ነን የተገናኘነው። ፊት ለፊት እኔን እርገጭኝ፣ እኔም እረግጥሻለሁ። በቃ ሌላ ሶስተኛ እከሌን እንደዚህ ውለታ ውላለሽ እንደዚህ አታስመስይ አላልኩኝም፣ አልወጣኝም፣ አላልኩም፣ ካፌ አልወጣም። አታቀሳስሪ ብዬም አላቅም። መረጃ አምጪ። ስም እየጠራው እሷ እኮ እንዲያርጋኝ ብዬ ባለውለታዬን ክጃት ከሆነ መረጃ አምጪ፣ ፎቶ ለጥፊ፣ ልጥፍ እያደረግሽ ተናገሪ። ስም እየጠራው ማለት ነው። ገና ለገና መሰለኝ ይቺ እንደዚህ ናት እያላችሁ በመሰለኝ የምትፖስቱት መስሚያ ጥጥ ነው። ታንቃችሁ ሙቱ።
ታንቃችሁ ሙቱ። ስለዚህ ገጥመሻል ከኔ ጋር ግጠሚኝ። ስለ ይቅርታው ነገር መናገር የሚፈልግ ሰው ካለ መልስ እሰጣለሁ፣ ፎቶ ለጥፍልሻለሁ፣ ማንነትሽን ማለት ነው። ስለዚህ ስርዓታችሁን ያዙ። ለማኝ ግን አይደለሁኝም። እሺ በደንብ አሁንም ዛሬም ነገ ማረጋግጥላችሁ ለማኝ አይደለሁኝም። አምነት ለማኝ እኔ ለማኝ አይደለሁኝም። ያጣሁትን የጨዋ ህዝብ መለሰልኝ። ያጣሁትን ንብረት እሺ ያጣሁትን ንብረት ጨዋ ህዝብ መለሰልኝ። ለምን ያጣሁትን ነው የሰጠኝ ሰው። እሺ የነበረኝን ተወስዶብኝ ነበረኝ ይሰማል እና አይሳካላችሁም። በቃ ባጭሩ አይሳካም። እኔ መቼም ቢሆን ባለውለታዬን አልሳደብም። በቃ ተረድተውሻል። እሺ ለማንኛውም ቤተሰብ ስሙን እንገራችሁ። አንቺ ስሜታው እርጉዝ ነሽ። ስሜታው ሆነሽ አሁን ስታወሪ ወላሂ አልተሰማኝም። አይደለም አንቺ ሮቶ ታታዲ ባላህ ሮን ታታዲ እነሱ ተስፋ ቆርጠው ኢትዮጵያ የገቡ ሰዎችና እኛ አንድ አይደለንም። እነሱ ኢትዮጵያ ያሉ ተስፋ የቆረጠ ምንድነው ይናገርሻል። ከሰው ጋር ተሽንካቱ ፍሬ ያለሽ ከርሳም እኔ እንዳንቺ በየምግብ ቤቱ እየሄድኩኝ መጣቃጠቅ መሰለሽ እንዴ? ስራ ላይ ነው ማሳልፈው። አዎ እቺ ረዋን ልንገራችሁ፣ በስራ ነው ማሳልፈው። ችግሩ ያለ ከኔ ጋር ነው። እሺ ችግሩ ያለ ከኔ ጋር ነው። አሁን ስሟን የጠረተች ባለውለታ ያለቻትን ችግሯ ከኔ ጋር ነው። ይፈታሉ። እኔ ፊት እዚህ በእኔ ቲክቶክ ማውራት አትችልም፣ ምን ማድረግ አትችልም። አንተ ከሷ ጋር ማለት ነው አትቀሳስሩ። ችግሩ ያለ ከኔ ጋር ነው። እነሱ ጥሩ ላይ ናቸው። ምንም አልተጣሉ፣ ምንም ሰላም ነን አልሐምዱሊላህ። የገነት ደግሞ ሰምታችኋል። ለማቀሳሰር ግን ሄዳችሁ አሉ ከስር ያሉ እነ ስማይ ጠሪ አለሻውን በፌክ አካውንት አያችሁ። አሁን አትቀሳስሩ እሺ። ወደዚህ አትሂዱ። ለምን እነሱ ምንም ችግር የለባቸው፣ ሰላም ናቸው፣ ፍቅር ነው። ችግሩ ያለው ከኔ ጋር ነው። እሺ በቃ እኔ ባለፈው ተናገረችኝ። በዛ ጉዳይ ከኔ ጋር ነው እንትናችን። እሺ ጊዜ ይፈቷል። የነሱንም ጉዳይ የሆነ ሰዓት ላይ ጊዜ ይፈቷል። ሰላም ይወርዳል ኢንሻአላህ። እናንተ እንደምታስቡት አይሆን። የገነት ጉዳይ ደግሞ ሰምታችኋል። የሆነች ልጅ እኔ ስሟን አልጠቅሳትም፣ ግን ልጠራት ነበር፣ ግን ተቆጣ አትመጥናና። የሆነች ልጅ የኛ ስንረገጥና ስንሰደብ የሆነ ጊዜ ሪፖስት እኛ የሆነ ጊዜ ድምጽ ሆነናት፣ ይገርማችኋል። ኢትዮጵያ የገባች ልጅና ድምጽ ስንሆናት ምናምን አሁን ታውቃታላችሁ። እንደዛ ስላችሁ ድምጽ ስንሆናት እሷ በምንሰደብበት ሪፖስት ታደርጋለች፣ ደስ ትስቃለች ምናምን እንዴ